ፍቅረኛለህ? ተው እኔ ገና ሕፃን ልጅ ነኝ ገና ማደግ ይጠብቅብኛል ማለት እሺ ስሜ ተወዳጅ አፍላ ድራማ ተዋናዮች ሰላም እንዴት ናችሁ? ውድ ኢትዮ ፋርማ አካዳሚ ቻናል ተመልካቾች እኔ ራሚኛለሁ እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን የምናየው የአፍላ ፍቅር ተከታታይ ድራማ ተዋናዮች ትክክለኛ ስማቸውና ቦታዎችን እንዲሁም አንዳንድ መረጃዎችን ከራሳቸው አንደበት የምንሰማ ይሆናል። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የቹቻን ገጸ ባህሪ እንግዲህ የምትተውነው ልጅ ትዕግስት ኃይሌ ትባላለች። እሺ ትዕግስት ኃይሌ ይባላለሁ። በካራክተር ስሜ ቹቹ። በጣም ደስ ብሎኛል። በጣም ድራማ ላይ መቀላቀሌ እንደገና ደግሞ አንድ አቅምን ከማሳየት አንፃር በጣም አሪፍ ቦታ ነውና በጣም ደስ ብሎኛል። በጣም የምትወደድ አክተር ነች። ሁለተኛ የቹቻ ጓደኛ ቤዛ። ልጅ ያደኩት እዚሁ አዲስ አበባ ነው። የኮልፌ ልጅ ነኝ። ረባሽ እግዚአብሔር በጣም ረባሽ ልጅ ነበርኩኝ። ኤሌመንተሪ አስቴር ቤተ ፍቅር የሚባል ትምህርት ቤት ነው የተማርኩት። አስቴር ቤተ ፍቅር አጸደ ህፃናት ትምህርት ቤት። የቤዛን ካራክተር እንግዲህ የምትጫወተው ልጅ ትክክለኛ ስሟ ፍቅር ሰብጡ ትባላለች። ተወልዳ ያደገችው አዲስ አበባ ውስጥ ነው። የተለያዩ ስራዎችን ትሰራለች። ኤቢኤፍኤስ እዛ ነው የተማርኩት እና አሪፍ ትምህርት ቤት ነበር ምናምን። በጣም ረባሽ ነበር። ትንሽዬ ግቢ ነች ባይዘው ግቢዋና በቃ እዛ ግቢ ውስጥ አታገኝኝም። እላይ ነኝ እታች ነኝ። ኢቭን ዳይሬክተሩ አባቴ እንዲህ በቃ በምክንያት አባቴ ሲሄድ ልጅ በቃ እንዲህ ያያዩዋት እንዲህ ቆሞ ሙሉ ግቢውን ኮንትሮል ማድረግ ይችላል። ግቢው በጣም ጠባብ ነው እና ረብሻዋን የምትከለለኝ በትምህርቷ ነው ምናምን የሚባል ነበርና ፕራውድ አድርጌ አይደለም ማወራው፣ ግን ረባሽ ተማሪ ነበርኩ። አክተር ወይም ተዋናይ ነች። ሶሻል ሚዲያ ኢንፍሉዌንሰር ነች። እንዲሁም ፎቶ ሞዴል ነች። ፍቅር ሰጡ እባላለሁ። ተዋናይ ነኝ፣ ሶሻል ሚዲያ ኢንፍሉዌንሰር ነኝ እና ፎቶ ሞዴል ነኝ። በጣም የሚገርም ታለንት ያላት ልጅ ነች። ሶስተኛ የቤዛ ፍቅረኛ ያሬድ። አረ በስመ አብ ጭራሽ አልፋለሁ ብዬ አላሰብኩም። ማለት አዳራሹ ስገባ ሰው ሁሉ ሞልቶ ምናምን ነገር ስለነበር አላ በቃ ስለመጣው ሞክሬ እሄዳለሁ ምናምን ነገር ብዬ የምችለውን ሰርቼ ወጣሁ እንጂ አልፋለሁ ብዬ አላሰብኩም ነበር። ያሬድ ትክክለኛ ስሙ ሳሚ ነው። የምር እኔ ያሬድ ሳሚ ይባላል ብዬ አልጠበቅኩም። በቃ ሌላ ስም ነው እንጂ ለምን እንደሆነ አላውቅም። እሺ ስሜ ሳሚ ነው። የካራክተር ስሜ ደግሞ ያሬድ ወይም በፍቅር ሰው ገዳይ። ያሬድን ካራክተር የሚጫወተው ሳሚ እንግዲህ የዴብ ካራክተር ወይም የዳዊት ካራክተር በጣም ይመቸኛል እያለ ነው። ከነዛ ካራክተሮች መስራት እንኳን ብሰራው ደስ የሚለኝ የዴቭን ነው። ማለት እሱ ለየት ያለ ነገር ስለሆነ አላ ዝምተኛም ወንድ ስታፍ ምናምን ነገር ስለሆነ እሱ ደስ ይለኛል። አራተኛ ዳኒ ወይም ሽመልስ ዘለቀ ወደ አፍላ ፍቅር ተከታታይ ድራማ ወደ ተውኔት ከገባ በኋላ እንግዲህ የገጠመው ነገር አለ። የገጠመው ነገር ምንድነው? አው እኔ እግዚአብሔር ይስጣት ፊልም በተወነው ተውኔት ለምንድነው ያሳገድከው በሚል በማያውቃት እንጂ በጥፊ ተመቷል። መሀል ፒያሳ ላይ በጥፊ ያለችኝ ልጅ አለችና አላቃትም፣ አታቀኝም። ምንድነው ምናምን ስላት ብሩኬ ለምን አሳገድከው ነው ያለችኝ። ያው ምንም ሴት ናት ምን ትላለህ? ጭራሽ ህዝብ ጋር እንደዚህ ተደራሽነት እንዳለው እንትን አላልኩም ነበርና ገና የገባው ሰሙን ጊዜ ገና እየመጣው ያለውበት ሰዓት ነበር የዛ ሰዓት እና ደነገጥኩ። የምር በቃ ሰው እንዲህ ያያል እንዴ ምናምን ነበር ኤክስፔክት ያያል ብዬ ኤክስፔክት አላረኩም ነበር። ዳኒ ሽመልስ ዘለቀ ይባላል። እሺ ስሜ ሽመልስ ዘለቀ ይባላል። አፍላ ፍቅር ላይ ደግሞ የዳኒን ካራክተር የሚጫወተው ልጅ ናትናኤል በርሄ ይባላል። ጎንደር አዘዞ ተወልዶ ያደገ ልጅ ነው። ስሜን ስነግራችሁ እንዳደነግጡ፣ ስሜ ናትናኤል በርሄ ይባላል። ተወልጄ ያደግኩት ጎንደር ነው፣ ጎንደር አዘዞ። ሶስተኛ የቹቻና የቤዛ ጓደኛ። ምንም አልፋለሁ ብዬ አላሰብኩኝም ነበር። ምክንያቱም አዳራሹ ሞልቶ ነበር፣ ጥቅጥቅ ብሏል፣ ማለፊያ አልነበረም ምናምን እና እስቲ በቃ አይደርሰንም ምናምን ብለው የተመለሱ ሰዎች በጣም ብዙ አውቃለሁኝ እና ከዛ ሁሉ ሰው አልፌ እዚህ ገባለሁ ብዬ አላሰብኩም እውነቱን ለመናገር። አሪፍ ሄለን እንግዲህ ትክክለኛ ስሟ ሩት አበበ ትባላለች። ስሜ ሩት አበበ እባላለሁ። የካራክተር ስሜ ደግሞ ሄለን። ሰባተኛ የሄለን ፍቅረኛ አቡሻ ትክክለኛ ስሙ ብሩክ ባህሩ ይባላል። ስሜ ብሩክ ባህሩ ይባላል ወይ አቡሻ በጣም ያስተዋወቀ ስራ ምንድን ነው? ከህዝቡ ጋር በጣም ያስተዋወቀኝ ስራ ደስ ሲል ያቺ አንድ ሲን የሰራሁት ግን
በጣም ፌመስ ሆና ነበር። በጣም ወጣ ነበር። የዛ ሰዓት ራሱ የዳ ልጅ ሆኜ እንደ ሀብታም ልጅ ታግቼ ነበር ምናምን። ሰሞኑን ተመቼም አትረሳኝ። ለራሴ ሳይራሱ ስቃል። በጣም ያፈመሰኝ ስራ እሱ ነበር። አሁን ላይ ደግሞ ሞር አፍላ ፍቅር። አቡሻ የመጀመሪያ ስራ ምን ነበር? የመጀመሪያ ስራዬ ወራጅ አለን ስሰራ ከሰው ቀምጬ ነው፣ ከወንድሜ ነው የቀሙትና ድንገት ሪል ስላደረጉ ስክሪፕት ሊቀበሉ ወደ የሆነ ካፌ ሲሄድ አንድ ላይ ሄደን ልክ ዳይሬክተሩ ሲያይ፣ ዳይሬክተሩ ረዲ በረከ ይባላል፣ አየኝና በጣም ወደደኝ መሰለኝ። የሆነ ስክሪፕቱን ሰጠኝና ዲያሎግ በላለኝ። እቺ ድርጊት ነው ምናምን ስለው ና አንተ ነው ተወው ለሱ አዲስ ካራክተር ሰጠ። የመጀመሪያ ስራ ቀምጬ ነው የሰራሁት። ሌባ እንዳትሉኝ። ስንት ፊልሞችን ሰርታ? 10 ምናምን ይሆናል። ሲኒሞርስ እንቆጥራቸዋለን ቀስ ብለን በኋላ። ከሰራው ፊልም በጣም የምትወደው ፊልም ምን ነበር? ከሰራውት ፊልም በጣም የምወደው ያው ምን ድርድር የለው ወጣበት 97ን በጣም ነው የምወደው። አንደኛ ከባባ ጋርም ከዘሪቱ ጋርም የሰራሁበት ካራክተር ስለሆነ የመጀመሪያም እንደ በጣም ብዙ ሲኖሩኝ የሰሩት ስራ ስለሆነ ካራክተሩንም በጣም ወደዋለሁ። ስለዚህ ወጣበት 97 ነው የምወደው። በቀጣይ ደግሞ ቀሪዎችን የአፍላ ፍቅር ተከታታይ ድራማ ተዋናዮችን ከራሳቸው አንደበት ትክክለኛ መረጃ እናደርሳችኋለን። አብራችሁን ስለቆያችሁ እናመሰግናለን። ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ባይ ባይ፣ ቻው።